السلام عليكم ورحمة الله በመደበኛነት ከሚከናወን የበጎ አድራጎት ስራ ጎን ለጎን የአጽዋማትና በዓላት ወቅትን በማስመልከት አቅመ ደካሞችና ለተለያዩ ማህበራዊ ችግሮች የተጋለጡ ወገኖችን የመደገፍና የመርዳት ተግባር በአዲስ አበባ ከተማ እየተለመደ መጥቷል። 1446ኛውን የረመዳን ጾም ምክንያት በማድረግ በአዲስ አበባ ከተማ ደረጃ የአፍጥር መርሃ ግብር የተካሄደ ሲሆን ከሁሉም የከተማዋ ክፍሎች የተውጣጡ ነዋሪዎችና አቅመ ደካሞች ተሳታፊ ሆነዋል። የአጽዋማት ወቅት የመደጋገፍና የመረዳዳት ባህል ይበልጥ የሚጠናከርበት በመሆኑ በአዲስ አበባ ከተማም ይኸው ትኩረት ተሰጥቶት እየተሰራ መሆኑን ከንቲባ አዳነች አቤቤ ተናግረዋል። ምስኪኖችን ማብላት ማጉረስ በዚህ ወቅት ማስፈጠር ተገቢ ነው በሚል በሁሉም ክፍለ ከተሞቻችን በ24ቱም የምገባ ማዕከሎቻችን ሁሉ ጊዜ ማታ ማታ የአፍጥር ፕሮግራም እናካሄዳለን። ዛሬ ደግሞ ከናንተ ጋራ ከሁሉም ክፍለ ከተሞች የመጣችው የከተማችንን ነዋሪዎች የምትወክሉ እንዲሁም ዝቅተኛ ገቢ ያላቸው ማህበረሰብ ጋራ ነው የዛሬውን ፕሮግራም የምናረጋው ብለን ከናንተ ጋራ ይሄንን ፕሮግራም ስናረግ ትልቅ ደስታ ይሰማናል። እንግዲህ ይሄ የጾምና የጸሎት ወቅት ለሀገራችን ሰላም ለሀገራችን ፍቅር የህዝባችንን አንድነት የሀገራችንን እድገት ልማት ብልጽግና እንዲያመጣልን እየጸለያችሁ ነው። ፈጣሪ አምላክ ጸሎታችን ይስማልን። በጾም ወቅት አቅመ ደካሞችን መደገፍ ከፈጣሪ ዋጋ የሚያስገኝ ተግባር መሆኑን የተናገሩት የመርሃ ግብሩ ተሳታፊዎች የከተማ አስተዳደሩ ተግባር ተሞክሮ የሚሆን ነው ብለዋል። እኔ ድሮ ኖርማል ነበርኩ፣ ጤና ሰው ነበርኩ። አሁን ደግሞ የአላህ ነገር አይታወቅም የማብራት አደጋ ደረሰኝ። ሁለቱም እጄን አጣሁ። በሰው እጅ ገባ። አሁን ደግሞ እንደዚህ ላይ ይበረታታ። ለምንድን ነው የተቸገረ እንደ እኔ እንደዚህ ይገኛል? ከዛ መሃሉ ጥሩ ምስኪኖችን ማስፈጠር አጀር አለው። አንተ የጎረስከውን እነሱ እንዲጎርሱ ማለት ነው። በተረፈ ያው ሁሉንም ስታረግ ያው ጀማውም ይሰባሰባል፣ ፍቅርም ይኖራል። ለእንደዚህ ነው እና ያው ከንቲባችንንም በጣም እናመሰግናለን። ቦታውንም በጣም እናመሰግናለን። ለሁሉ ነገር በጣም እናመሰግናለን። ይሄም ደግሞ ይቀጥል። ምስኪንን ታች ወርዶ ያዩ በየክፍለ ከተማው ብዙ ችግር ያለበት ብዙ ማፍጠር ማይችል ብዙ የዕለት ጉርሻ መጉረስ ማይችል ሙስሊሞች አሉ። ለቤታቸው ለኢፍጣር ተለያ ነገር እንኳን አትቤዳ ማይችሉ ማህበረሰቦች አሉ። እነሱን ወርዶ የታች እስቲ ከጠቅላይ ሚኒስትር ጀምረህ እስከ ከንቲባ ድረስ እስቲ ይው ይሄን ትልቅ ትምርት ነው ያለውን የሌለውን ታች ወርዶ እንዲያይ ነው አንድ ራሱ ይሄ መልእክት ራሱ። መሰል መርሃ ግብሮች አንድነትና አብሮነትን ብሎም የእርስ በርስ መረዳዳትና መደጋገፍን የሚያጠናክሩ መሆናቸውንም ነው ተሳታፊዎቹ የገለጹት። ትልቁ ነገር አንድነታችንና ደግሞ አብሮነታችን ስለዚህ የሚገልጽ ነገር ነው። አብዛኛው በቃ አንድነታችን ለምን ከምንም በላይ የሰው ልጅ ሰው ለሰው ምን ያህል እንደሆነ ያይተዋል። አሁን ይሄ ማህበረሰብ ከተለያየ ቦታ ነው የመጣው እና አብሮነት ይፈጥራል፣ አንድነት ይፈጥራል። እኮ አንድነትን ፍቅርን የሚያመጣ ነው። በጋራ ይሄን ነገር ማድረግ ፍቅርን ነው የሚገነባው፣ አንድነትን ነው የሚገነባው። እኛ ኢትዮጵያውያን ደግሞ አንድ ስንሆን ነው የምናምረው። አንድነታችን ነው የሚያምርብን፣ መከፋፈል አያምርብን ነው እና ኢትዮጵያ ሀገራችንን ሰላም ያርግልን። ያኮረፈውም ኃይል ወደ ድርድር መጥቶ ሀገራችን ሰላም እንድትሆን እንፈልገው። ትልቅ ነገር ነው ለኛ ማለት ነው። ከደው ህብረተሰብ ጋር ደግሞ አብረህ እንዲቁጭ ብለህ ትልቅ ትንሽ ሳትባባል ጎን ለጎን ቁጭ ብለህ አብረህ ስታሳልፍ ደግሞ ምን ያክል እርካታ አለ። ይሄ እኮ የአንድነት አንዱ ምልክት። አሁን እዚህ ውስጥ ብዙ የብሔር ብሔረሰብ አለ። ይሄናው የአንድነታችን ምልክት የሰላማዊ ምልክታችን። የአዲስ አበባ ከተማ አስተዳደር ባለፉት የለውጥ ዓመታት አጽዋማትን ምክንያት በማድረግ በመደበኛነት ከአቅመ ደካሞችና ለተለያዩ ማህበራዊ ችግሮች ከተጋለጡ ወገኖች ጋር መሰል መርሃ ግብሮችን ሲያካሂድ ቆይቷል።